ሰው ሁሉ አሮጌው ሰው አልተወገደለትም። የሰው ሁሉ አሮጌው አዳማዊ ማንነት አልተወገደለትም። ኦኬ ይልቁንስ ምንድነው ያለው? ከክርስቶስ ጋር የተሰቀለን እኛንን አሮጌው ማንነታችን የተወገደልን። ያን ደግሞ የምናስወግደው አለ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ በጥምቀት ነው። ይሄው አሮጌው ስጋችንን ለኃጢአት ስንሞት ነው፣ ስንገድል ነው፣ ከእርሱ ጋር ስንሞት ነው አለ። ባይዜ ቆላሴስ ላይ አንዴ የሆነ ቃል ላሳያችሁና ልጨርስ። ቆላሴስ አምጣልኝ 2:14 አካባቢ ካልተሳሳትኩ እስቲ በጣም ከተሳሳትኩ እናደዳለሁ በራሴ። እስቲ 14 እሺ ቆይ አንዴ ሶሪ አንዴ እሱን ተወና ልክ ነኝ 14 ሰን 12 ከፍ በል ከፍ 11 ጀምሮ ምን አደረገ መሰለህ? አንዴ አረ ልጨርስ አንዴ። እሺ እኔ ያንተን ብቻ አትሂድ ግድ የለም ምንም ችግር የለውም። ይሄ ደስ ይላል። አረ ናታን እኔ ላንብብልህ እኮ በቃ አንተ እኔ ብቻ እሺ እቺን አንብቤ እኔ ላንብብልህ እድል ስጠን አንዴ ቀን እቺን አንብቤ እኮ ነው አሁን ትልቁ ችግር የለውም። እሺ ታወራለህ። ቴዲ እድል ስጠን ያንተን ትምህርት አንሰማ ካላወራው እድል ስጠን እሺ እቺን አንብቤ እንጂ ይሄ ልጨርስና ከዛ ካላወራው ትቀጥላለህ። አታነብም። ብዙ አወራኩ ጥያቄ አለ። እቺን አንብቤ መልስ ልጨርስና ካላወራው ትቀጥላለህ። አንድ እያልክ በየሰዓቱ አንተ ታወራለህ እንደ እየተቀበልክ ችግር የለውም። መልስ እኔ አላወራም። ማን አወራ? እስኪ ስጣቸው አጨቁን እንጂ ቤት ላይ የምታደርገውን ነገር እዚህም ዲክታተርነትን አቁም። እዛው ቤት ላይ ዲክታተርነትን እዚህ ቤት ዲክታተር እኮ የለም። አንተ ነው ዲክታተር። አንዴ ይላል እሱ ያነባል የሆነ ነገር ጠይቄ በማን አንዴ ይላል። መልስ ስታጡ እኮ ነው የተጫጫችሁት። የስጋንም ሰው መልስ እንጠይቃለን። ለጥያቄ ተዘጋጀ። ጥያቄ እንጠይቃለን። እሺ ካላወራው እሺ ትጠይቃለሽ። ካላወራው እሺ ወንድሜ እሺ በቃ ካላወራው ሚውት አድርገውና ቁጥር 11 ላይ ምን ይላል? እሺ አሁን ጥያቄ ልጠይቅ ነው። ጥያቄ ልጠይቅ ነው እኮ ድምፅ ስጠኛ። የእሱን ትምህርት የመስማት ጎበዝ። መጽሐፍ ቅዱስ ሲነበብ በጣም እንደዚህ እንትን አትሁኑ እሺ። አንዳንዶች ጥቅሷን ብቻ ያነብና ከዛ ትቀጥላላችሁ። እቺ ማንበብ ስለፈለኩ ነው እሺ። ከዛን እሺ 10 ላይ ምን ይላል? ቢኒየትን ይዝቅ አድርግልኝ ከ10 ጀምሮ ምን ይላል? እሺ ይኸውላችሁ አዳምጡ። ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል አለ። ኦኬ ራስ የሆነ ማለት ነው በክርስቶስ ማለት ነው። እንዴት? የስጋንም ሰውነት በመክፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ ደግሞ በእርሱ ሆናችሁ ደግሞ ተገረዛችኋል። ይሄ የስጋ ሰውነት የሚለው የትኛው እንደሆነ ልንገራችሁ። አሮጌውን ስጋ ነው እሺ። እና በምን ሆናችሁ ተገረዛችሁ ነው የሚለው? በክርስቶስ ሆናችሁ ነው የሚለው። ይኸው በእርሱ ሆናችሁ ደግሞ ተገረዛችሁ ነው የሚለው። ስለዚህ የአሮጌው ስጋችን የሚገረዘው አላስፈላጊ የሆነ አዳማዊ ማንነታችን የሚገረዘው በክርስቶስ ስንሆን ነው። በክርስቶስ መሆን ማለት በክርስቶስ ማመን ማለት ነው። ባይዘው ኦኬ በክርስቶስ ስናምን ያመኑት ናቸው ይሄን ምስጢር ራሱ ሊያገኙት የሚችሉት አለ። እንዴት ነው እንዴ ይሄ በእጅ ያልተደረገ መገረዝ የሚለው በእርሱ ሆናችሁ ተገረዛችሁ የሚለው ምንድን ነው ሲባል 12 ላይ ራሱ ይመልሳል። ምን አለ? በጥምቀትም ከእርሱ ጋር ተቀበራችሁ። በጥምቀትም እሺ ከእርሱ ጋር ተቀበራችሁ። ከዛስ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ምን አላችሁ? ተነሳችሁ። ኦኬ ስለዚህ የኔን አንብብልኝ። ጨረስክ አይደል? አንብብልኝ ሐዋርያት ሥራ 10:44 አንብብ። እሺ ከፍላለሁ። በቃ እኔ እንጂ ትጠየቃለህ እንዴ? ችግር አንብብልኝ እኮ እሺ ልጠይቅህ። ናታን እንዳትወጣ ልጠይቅህ። ናታንን ልጠይቅህ። አሁን ብዙ ፋላሲ ሰርቷል እኮ ቴዲ ቴዲ አውራ አይሻልም? ካላወራው እንዴ እናንተ እኮ ትምህርታችሁን የአጋንንታዊ የሆነ ትምህርት እንድትሰጡን አይደል? ቴዲ ሚውት አድርገውና አጋንንታዊ ምናምን የሚለውን ተውና እሱን ተው እሺ። አጋንንታዊ የትኛው እንደሆነ አሳያለሁ እዚሁ ስናወራ። ሚውት አድርገን ተጋጋ ገድልን ገልጧለሁ እንጂ ድርሳነ መስቀል ላይ በትርፋሪ እንደሚዳን አሁን አሳያለሁ። ጎበዝ መጽሐፍ ቅዱስን ትተኸው እሱን አልባል። እኔ መጽሐፍ ቅዱስን ገልጠዋለሁ አንተ እሱን አልባል። አወራለሁ የመዳን መንገዱ አንዱ አይደል እንዴ? ጥያቄ አለክ? ካላወራው ጥያቄ አለኝ።
እሺ ራስን አረጋጋና ተጠይቅ። ይኸው አሁን ልሰጥህ ተረጋግቻለሁ። እሺ እንዲያድር ግን ቆይ እምነትህን ልጠይቅ ካላወራው እምነትህን አንተ ጠያቂ አይደለም። የፕሮቴስታንት ቤት ነው ያለው። ምን አገባህ አንተ? ምን አገባህ ነው የምጠይቀው? አገባህም አንተ እንዴ? አገባህም ብራዘር። ቆይ ጥያቄ ጠይቃለሁ። አሁን ጥያቄውን ትጠይቀዋለህ። ቆይ እኔ ላንበብበት። እኔ እኮ ነኝ መጀመሪያ። ቀጥል ቴዲ ቀጥል። ኦኬ ሐዋርያ ሥራ ላይ እንደዚህ ይላል። ሐዋርያ ሥራ ምዕራፍ 10 ቁጥር 44 ጀምሬ ላንብበው። ጴጥሮስም ይህን ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋርም የመጡት ሁሉ ከተገረዙት ወገን ሆኑ። ምዕመናንም በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ፈሰሰ ይላል። አሁን እዚህ ጋር ሳይጠመቁ አይደል እንደ መንፈስ ቅዱስ ገና የፈሰሰባቸው? የሐዋርያት ሥራ ስንት 10 ከ44 ጀምሮ። እሺ የሐዋርያት ሥራ ምዕራፍ 10 ቁጥር 44 ሲያምኑ ነው አይደለ ፈሰሰባቸው? በቃ እዛ ጋር ገና በሰሙት ላይ ገና ማመናቸውንም አለማመናቸውንም አይገልጥም። ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ ይላል። እሺ ስለዚህ አላመኑም። መንፈስ ቅዱስ የወረደላቸው ሰዎች እነዚህ ጥምቀት አልወሰዱም፣ ግን የዳኑ ናቸው ወይስ ያልዳኑ ናቸው? አንዴ የቆርኔሌዎስ ቤተሰብ አንዴ አትበል፣ ቆይ ይጨርስ። እንዴ ለምንድን ነው አንዴ በቃ እሺ፣ እንግዲህ እንድመልስ መስሎኝ ቴዲ እኮ እንድመልስ ነው። ይጨርሳ ቴዲ ይጨርስና ትገባለህ። አምባገነን አትሁን እንጂ እኔ ነኝ አዋቂ ያልክ እኮ። ምን ሆነ ነው? ዳቆን ተረጋጋ፣ በቃ ተረጋጋ። አንዴ አትበል። እምነታችሁ እኮ አንድ አይነት አይደለም እኮ ከቴዲ ጋር። ቴዲ እኮ አይደለም የኔ እምነቱ ስለ እምነቱ አንድ ማሆን አይደለም የፈለገው እኮ እየጠየቀ ነው። አስጨርሰው እንጂ ናቲ ልመልስለት ነው እኮ ነው ጠየቀ። ተው በቃ አውቀው ነው የሚረብሹት። ኖርማሊ በጨዋታ ነው ጥቅስም ምናምን መጽሐፍ ቅዱስም ስለ እንትን ማንበብ እያለባቸው በጨዋታ እንትን ይላሉ። ካልሆነ በቃ ውረድና ናቲ ጋር ውረድ። ኦኬ ለቆይ እንመልስለትና ለቴዲ ችግር የለውም። አሁን ፕሊስ እንዳትገባ እሺ። መሀል ማን ነው ስምህ? አሮን ነው ብቻ ቁራሌው ምናምን እንዳትገባ ብቻ እሺ። ቁጥር 44 እንዲህ ይላል። ያነሳኸው የቆርኔሌዎስ ቤተሰብን ነው። የቆርኔሌዎስ ቤተሰብን ለምንድነው ሳይጠመቁ መንፈስ ቅዱስ የወረደባቸው? የመጀመሪያዎቹ ከአሕዛብ ወይ ደግሞ ካልተገረዙት ወገን ስለሆኑ ነው። በቃ ባጭሩ መልሱ ይሄ ነው። ካልተገረዙ አሁን እዚህ ጋር ቆይ ልጨርስልህና አሁን ምክንያቴን መጽሐፍ ቅዱሱን ጠቅሼ ነግርህና አይ አይደለም የምትለኝ ከሆነ እንግዲህ የመጀመሪያዎቹ ደግሞ ካልተገረዙ ወገን የሆኑ ከቆርኔሌዎስ ቤተሰብ አመጣህ ታሳይኛለህ። እሺ ክፍሉ እንዲህ ይላል። ጴጥሮስ ይሄን ነገር ገና ሲናገር ቃሉን በሰሙት ላይ ኦኬ ስልኩ ላይ ማንበብ እችላለሁ ለካ። እሺ እንትን በልልኝ አንዴ። ጴጥሮስ ይሄን ነገር ገና ሲናገር ከላይ ምን ብሏል? ሰብኳል። ከላይ ሰብኳል። ገና መስበክ ልክ ሲጀምር ቃሉን ልክ ሲናገር መንፈስ ቅዱስ ወረደ። ኦኬ የቆርኔሌዎስ ቤተሰብ ላይ እሺ። ከዛስ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለና ከዛስ ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ኦኬ፣ ከተገረዙ ወገን የሆኑ አሕዛብ ያልሆኑ ማለት ነው። እሺ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሟል። ምን አይነት እምነት ነበረ መሰለ? ይሄንን ቀጣይ 11 ላይ ያሳይሃለሁ ቴዲ፣ ቀጣይ 11 ላይ ያሳያለሁ። እንደውም ካልተገረዙ ወገን ከሆኑት ጋር አብረው እንዴት ሆነ የሚል ጥያቄ ሲያነሱ እናያለን። በመንፈስ ቅዱስ የመንፈስ ቅዱስ አሰራር ክርስትና በአሕዛብ ላይ ይሆናል ብለው የማያምኑ አመለካከቶች ስለነበሩ መንፈስ ቅዱስ ለምልክትነት ቀድሞ ከጥምቀት በፊት ወርዷል። ያ ማለት ግን አልተጠመቁም ማለት ሁሉ አይደለም። እዛው ነው የተጠመቁት። ላሳየ። እሺ ምን ይላል? የመንፈስ ቅዱስ ስጦታ ስለፈሰሰ ተገረመዋልና በልሳኖች ሲናገሩ እግዚአብሔርን ሲያከብሩ ሰምተዋቸዋልና አለ። 47 ምን አለ? በዚያን ጊዜ ነው የሚለው ኢሚዲየትሊ፣ በዛኑ ጊዜ እሺ ጴጥሮስ መልሶ እነዚህ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። እዛው ነው የተጠመቁት። ለውጡ ምንድነው? እዚህ ጋር ያለው ለውጥ ምንድነው ነው? ለውጡ ለቆርኔሌዎስ ወይ ደግሞ ካልተገረዙ ወገን ለሆኑት የመጀመሪያ ለሆኑት ለቆርኔሌዎስ ቤተሰቦች መንፈስ ቅዱስ ቀድሞ ወረደ። ከምን? ከጥምቀቱ። ለምን? ምልክት ይሆን ዘንድ በአሕዛብ ላይ መንፈስ ይወርዳል ብለው ስለማያምኑ። ለውጡ የቀደም ተከተል ጉዳይ ጥምቀቱን ቀደመው እንጂ ኦኬ። ከዚህ በኋላ ግን እንደ ቆርኔሌዎስ ቤተሰብ መንፈስ ቅዱስ ቀድሞ ሲወርድ አናይም። በመጽሐፍ ቅዱሳችን ቀድሞ ከጥምቀት በፊት መንፈስ ቅዱስ ሲወርድ አናይም። የለም
ለመጀመሪያዎቹም ብቸኞቹም የቆርኔሌዎስ ቤተሰብ ናቸው። የመጀመሪያዎቹም አሕዛብ ስለሆኑ ነው። ያልተገረዙ ካልተገረዙ ወገን ስለሆኑ ለምልክትነት ቀድሞ ወርደዋል ማለት ነው። ይሄው በእነሱ ላይም የመንፈስ ቅዱስ ስራ እንደሚሰራ እነሱም ክርስቲያን መሆን እንደሚችሉ ድህነቱ ለእነሱም እንደሆነ እግዚአብሔር ያሳይ ዘንድ ይህንን አድርጎ ወደዋል ለማለት ነው። ቴዲ ከፈለክ ግን እሷን ማስረዳት ካለብኝ ከፈለክ 11 ላይ ደግሞ እንድታስረዳ የምፈልገው እዚህ ጋር ዋናው ነገር ምንድን ነው? አሁን እነዚህ ሰዎች ያልዳኑ ስለሆነ ነው ወይ መንፈስ ቅዱስ የወረደባቸው? ለመዳን ነው። ሰው መንፈስ ቅዱስ የሚቀበለው የሚጠመቀው ለመዳን ነው። ያልዳኑም ነበር መጀመሪያ። አሁን እነዚህ ሳይድኑ ነው መንፈስ ቅዱስ የተቀበሉት ስለዳኑ ነው ጥያቄ? ለመዳን ነው እንጂ መንፈስ ቅዱስ የሚቀበል ሰው ያልዳነ ሰው ነው እያልከኝ ነው? መንፈስ ቅዱስ ከመቀበል በፊት መንፈስ ቅዱስ ሳይሰጥ ድህነት የለም። ኖ የውሃን ጥምቀት ስላልወሰዱ እነዚህ ሰዎች ድነው ስለዳኑ ነው መንፈስ ቅዱስ የተሰጣቸው ወይ ስላልዳኑ ነው መንፈስ ቅዱስን የተቀበሉት? እሺ ጥያቄህ ምንድን ነው? የመንፈስ ቅዱስ ማነው የውሃ ጥምቀት ስላልወሰዱ አልከኝ። ከጅምሩ መንፈስ ቅዱስን ሰው የሚቀበለው ለመዳን ነው፣ ለመታደስ ነው። በመንፈስ ቅዱስ መታደስ ነው ያዳነው። አሁን እዚህ ጋር እኮ እነዚህ ሰዎች ቁጥር 43 ላይ የሚያምኑ ሁሉ በስሙ ስርየት ኃጢአትን እንዲቀበል ነቢያት ሁሉ ይመሰክራሉ ካለ በኋላ ነው ጴጥሮስ ይህን ነገር ሲናገር ገና ቃሉን በሰሙት ላይ መንፈስ ቅዱስ ወረደ። የዳኑ ሰዎች ስለሆኑ ነው መንፈስ ቅዱስን የተቀበሉት እንጂ ያልዳኑ ስላልሆነ። ማን ያለ መንፈስ ቅዱስ ተቀብለዋል? ከዛ በፊት ተቀበሉ እኮ አማኝ ስለሆኑ ተቀበሉ። የዳኑ ስለሆኑ ተቀበሉ። ይሄ ከባድ ትምህርት ይሆናል መሰለህ ቴዲዬ። መንፈስ ቅዱስ ሰው ሳይቀበል መዳን አይችልም ባጭሩ። ይሄው እኮ እዚህ ጋር ይኸውልህ አምነው የውሃን ጥምቀት ሳይወስዱ በስሙ ላይ ቁጥር እኮ 43 ይላል በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክራል የተባለው ቃል ስለተፈጸመ ሐዋርያ አንተ የምትወደው ሐዋርያ 43 እኔ ሁሉንም ሐዋርያ ተወዳለሁ። ጌታዬን እሱ ኦኬ እኔ ዳዝን ማለት 43 ችግር እንድንግባባ አይደል ቴዲሻ? ጥያቄ አሁን ለምሳሌ እኔ አሕዛብ ነኝ ልበል። እኔ አሕዛብ ነኝ፣ ጥምቀትን አልወሰድኩም፣ በማመኔ ግን መንፈስ ቅዱስን ተቀበልኩኝ። በማመኔ ስልህ በስሙ ያለ ኃጢአት ስርየት እንዳለ ስላወቅኩ መንፈስ ቅዱስ ወረደልኝ። እኔ ስለ ዳንኩኝ ነው መንፈስ ቅዱስ የተቀበልኩት እንጂ ስላልዳንኩት አይደለም። ማን ያለው እንደዛ? ይሄው እዚህ ጋር የተጻፈው ቁጥር 44 ላይ ሰው ስለዳነ መንፈስ ቅዱስን ይቀበላል የሚል ትምህርት የለም። ሰው ለመዳን ነው መንፈስ ቅዱስን የሚቀበለው። የቱ ጋር ነው ለመዳን መንፈስ ቅዱስን ይቀበላል? ሐዋርያት ሥራ ምዕራፍ 2 ላይ ላነብልህ። አንተ እዚህ በቃ እሺ ጨርሻለሁ። እኔ የቱ ጋር ነው አልከኝ? የቱ ጋር ነው ካልከኝ ላሳይሃ። የቱ ጋር ነው አይደለም። አሁን ይኸውልህ አንተ የምትሄድበት መንገድ አየሁ አይደለ? አንዴ በውሃ ሰው እንዲድነው ትለኛለህ፣ አንዴ ደግሞ ወደ ሌላ ዳያሎግ ትሄዳለህ። ስለዚህ ቀጥል በቃ። አንዴ አዳምጠኝ። አየህ መልስ ሲመጣ መቀበል መቻል አለብህ። የቱ ጋር ነው እስቲ ሰው ለመዳን ነው መንፈስ ቅዱስን የሚቀበለው? እኔም ጥያቄ ያለኝ አንዴ ቆይ። እሺ አብርሃም ሰው ለመዳን መንፈስ ቅዱስ አንዴ ልጨርስ። ጠይቀኸኛል አይደለ ቴዲ? ምን አልከኝ? እኔ ምን አልኩ? ይኸውላችሁ ልንገራችሁ። ክርስቶስ መጣ ወደ ምድር፣ ከዛን አስተማረን፣ ቤዛ ሆነንና አጽናኙ ግዴታ መምጣት አለበት አለን። ለምን? ቲቶ 3:5 የሚናገረው እንደ ምህረቱ ለአዲስ ልደት በሚሆን መታጠብና በምን በመንፈስ ቅዱስ መታደስ አዳነን፣ በመንፈስ መታደስ አዳነን እንጂ ስለሚል። ስለዚህ መታደስን የምናገኘው ሲጀመር ጥምቀቱ ከመንፈስ ቅዱስ ተለይቶ አይደለም። ሲጀመር ሰው ለመዳን መንፈስ ቅዱስ ያስፈልገዋል። በመንፈስ ቅዱስ ካልሆነ ሰው አይድንም። ሰው እንዲሁ ያለ መንፈስ ቅዱስ መዳን አይችልም። ለዛ መውረድ ባላስፈለገው ኖሮ ሐዋርያት ሥራ ምዕራፍ 2 ላይ ለምን ወረደ? እንደዛ ከሆነ መንፈስ ቅዱስ ማን ነው? ሰው መዳን የሚችል አሁን ይሄ የቆርኔሌዎስ ታሪክ ምንድን ነው? ከጥምቀቱ ቀደመ እንጂ ጥምቀቱ ቀረ ማለት አይደለም። የመጀመሪያው ነገር ጥምቀቱ የውዛው እንደተጠመቁ አውጥቼ አሳይቻለሁ፣ ዝቅ ብሎ ማለት ነው። ግን ቀድሞ ከጥምቀቱ በፊት ገና ቃሉን ሆሊ ስፒሪት እኮ የተለያየ ሚና አላቸው። ለምሳሌ ስፒሪት ለምሳሌ እዚህ ለመንፈስ ቅዱስ ወረደባቸው ሲል አብርሃም ለፓወር የሚሆን ለአገልግሎት የሚሆን እምነታችን እኮ አንድ አይደለም። ዓለም ሁሉ ድኗል ብለህ ነው የምታምነው አንተ አብርሃም?
አብርሃም ለመዳን ከቴዲ ጋር ይቻላል። ለመዳን የሚሆን ግን ሆሊ ስፒሪት ማለት ሪጀነሬሽን የሚፈጠረው በውስጥ ነው። ሆሊ ስፒሪት ለማዳመጥ ነው እንደምታወሩት። እኔ እኮ ከየት ነው እንዴ? መጀመሪያ የቴዲን እምነት ሰምታችሁታል? ቴዲ ዓለም ሁሉ ሳያምን ድኗል ብሎ ነው የሚያምነው። ይሄንን የሚደግፍ ሰው ብቻ ነው ከቴዲ ጋር መቆም ያለበት። እኔ አሁን ፕሮቴስታንቶች ለምንድን ነው ወንጌል የምትሰብኩት? ለምንድን ነው ሰው እንዲያምን ወንጌል የምትሰብኩት? ለመዳን ካልሆነ እሱ ለመዳን አይደለም እያላችሁ ነው። ምክንያቱም ክርስቶስ አንዴ ሲሰቀል ዓለም ሁሉ ድኗል ብሎ ነው እየተናገረ ያለው ቴዲ። መንፈስ ቅዱስም ራሱ የምትቀበሉት ለመዳን አይደለም እያላችሁ ነው። ይሄንን አይ እንደግፈዋለን ካላችሁ ያው ከቴዲ ጎን መቆም ትችላላችሁ። ካላወራው ቀጥል። ያው አሁን ቴዲ የሚደግፍ ፕሮቴስታንት ካለ ብቻ ነው ማውራት የሚችለው። እናትዬ ቀጥል። እሺ በአጭሩ ምንድነው? ስለዚህ መንፈስ ቅዱስ ለመዳን ነው፣ እኛን ሊያድሰን ነው የመጣው። ሲጀመር ያለ መንፈስ ቅዱስ መታደስ አይቻልም ማለት ነው። ይህንን እንወቅ። የመጀመሪያው ነገር የቆርኔሌዎስ ቤተሰብ ታዲያ ምንድን ነው ይህ ድነት ነገራቸው? እንዴት ነው? መንፈስ ቅዱስን ተቀብለዋል? አዎ። ተጠምቀዋል? አዎ። ድነዋል። መዳናቸው የተፈጸመው ጥምቀትን ሲቀበሉ ነው። በቃ በአጭሩ ግን እንዴት ቀድሞ ወረደ? አሁን ይኸውላችሁ እስር ያላችሁ ፕሮቴስታንቶች፣ አንዳንዶች ፕሮቴስታንቶች ለምሳሌ ጥምቀትን ሰው እንትን ለማለት ምናልባት የቆርኔሌዎስን ሊጠቅስላችሁ ይችላል። ልንገራችሁ በአጭሩ ማለት ነው። የቆርኔሌዎስ ታሪክ ኦኬ፣ የመጀመሪያዎቹ አህዛብ ናቸው። አህዛብ ሲባል በሁለት ይከፈላል። አህዛብ ማለት ህዝቦች፣ ኔሽን ወይ ደግሞ ህዝቦች ሲበዛ የህዝብ ብዜቱ አህዛብ ተብሎ ይጠራል። ህዝቦች እሺ። ሁለተኛው ደግሞ ያልተገረዙ አህዛብ ተብሎ ይጠራሉ። እሺ፣ የተገረዙ ወገኖች አሉ፣ ያልተገረዙ ወገኖች አሉ። ያልተገረዙት ምን ይባላሉ? አህዛብ። ካልተገረዙ ወገኖች የሆኑ እሺ፣ ካልተገረዙ ወገኖች የሆኑ የመጀመሪያዎቹ ክርስቲያኖች እነማን ናቸው? የቆርኔሌዎስ ቤተሰብ ናቸው። እዚሁ ይኸው ቢኒ ከፍቶላቸዋል። ምን ያለ መሰላቸው? 45 ላይ ከጴጥሮስ ጋር የመጡት ሁሉ ከተገረዙ ወገን የሆኑ ምዕመናን። ኦኬ፣ ያልተገረዘ ምዕመን የለም ከጴጥሮስ ጋር የመጡት። እሺ፣ ከተገረዙ ወገን የሆኑ ናቸው፣ አህዛብ አይደሉም። ከተገረዙ ወገን የሆኑ ምዕመናን ምን አሉ መሰላችሁ? በአህዛብ ላይ ወይም ደግሞ እንግሊዝኛውን አድርገው ኔሽን አይልም። ይሄን እዚሁ ላይ ኔሽን አይልም። 45 አሁን ኔሽን አይልም። ታዩታላችሁ። እሺ 45 ኤኒዌይስ እኔ እስከሚያወጣ ልቀጥል። ስለዚህ ምን አለ? ባልተገረዙት ላይ የመንፈስ ቅዱስ ስጦታ ሲወርድ ተገረሙ። ለምን ተገረሙ እንዴ? ባልተገረዙት ላይም ይሄ መንፈስ ይሰራል እንዴ የሚል መገረምን ማለት ነው። ይሄንን ባይዜ 11 ላይ አሳያችኋለሁ ማለት ነው። እንዴት ምን ይሉታል? ከእርሱ ጋር ይከራከራሉ። ምን ይላሉ መሰላችሁ? ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራከሩ። ምን አሉ? ወደ አልተገረዙ ሰዎች ገብተህ ከነእርሱ ጋር በላህ አሉት። ኦኬ ብለው ይከራከሩታል ማለት ነው። እሺ ምን ብለው ይከራከሩታል? እንዴት ካልተገረዙት ጋር ትበላለህ የሚል ምልከታን ያሳዩታል። አሁን የመንፈስ ቅዱስ አሰራር የእግዚአብሔር ፈቃድ እዚህ ላይ ምን ነበረ? ያልተገረዙትም ኦኬ ክርስቲያን መሆን እንደሚችሉ፣ ይህ የክርስቶስ ቤዛነት መዳን ለሁሉ እንደሆነ ኦኬ፣ ለተገረዙትም ላልተገረዙ፣ ልክ ሐዋርያው ቅዱስ ጳውሎስ እንዳለው መገረዝም ቢሆን አለመገረዝ አይጠቅምም እንዳለው ማለት ነው። ኦኬ አሁን መገረዝም ሆነ አለመገረዝ፣ አይሁዳዊም ብትሆን ግሪካዊም ብትሆን ሴት ብትሆን ወንድ፣ ሁሉ በክርስቶስ አንድ ይሆናል እንዳለ ልክ እንደዛ ማለት ነው። ስለዚህ የመጀመሪያዎቹ አሕዛብ ስለሆኑ እግዚአብሔር ምልክት መስጠት ነበረበት። የእግዚአብሔር አሰራር የእግዚአብሔር ማዳን ለነሱም እንደሆነ ማሳየት ነበረበት። ለዛ ምን አደረገ? በቆርኔሌዎስ ላይ ገና ነው ባይዘው ቃሉን መናገር ገና ሲጀምር ነው ቅዱስ ጴጥሮስ ብራዘር ያልከውን ሐሳብ እኮ እኔ እናንተ አሕዛብ ነን ነው። በቃ እኔ እናንተ ጥርት ያልን ሙልጭ ያልን አሕዛቦች ነው። አይደለም እኔ ክርስቲያን ነኝ። አሕዛብ ይሄ እኮ ነው ዋየው ችግራችን። እኔ እናንተ እስራኤላዊ አይደለንም። አንደኛ አንተ እስራኤል ነኝ እያልክ ነው። አሁን አንተ ደግሞ በዝርያ ኢትዮጵያዊ እንጂ እስራኤላዊ አይደለም። ችግር የለም ነብያችን። ቆይ አንዴ ቴዲ አንዴ እናትዬ ቀጥልና ሲጨርስ ትገባለህ ቴዲዬ። እሺ በአጭሩ ምንድነው መሰላችሁ? አሁን የመጨረሻ ያለው ዝም ብዬ እንደው ለፈን ይሆናል ለጨዋታ ይሆናል እንድትይዙት። ኢትዮጵያ ባይዘዌ ልንገራችሁ ማለት ነው የብሉይን ስርዓት ወይ ደግሞ የኦሪትን ስርዓት መትፈጽም የነበረች ናት። በዚህ ክርስትና እኛ ስንቀበል ከኦሪት ነው የተቀበልነው። እንደው እንደ አዲስ ተሰብኮልን እግዚአብሔር እንደ መጀመሪያ ተሰብኮልን አይደለም። እግዚአብሔር እናቅ ነበረ። ማስረጃ ሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ወደ እስራኤል ምን ሊያደርግ ነው የሄደው? ሊሰግድ
ለማ ለእግዚአብሔር የኦሪትን ስርዓት እንፈጽም ነበር፣ እንገረዝ ነበር። የምንገረዘው ባይዘው የእግዚአብሔር ሕዝቡ ስለመጨመር ነው። ለአብርሃም የተሰጠውን የተስፋ ቃል ለመጠበቅ እንገረዝ ነበር። ግዝረታችን የመጣው ከዛ ነው። ባይዘው ኢትዮጵያውያን ማለት ነው። ስለዚህ እኔ አህዛብ አይደለሁም። እንደውም ይልቁንስ እኔ ምንድን ነኝ? ክርስቲያን ነኝ። እኔ ክርስቲያን በክርስቶስ ክርስቲያን ነኝ። ኦኬ የእግዚአብሔር ልጅ ነኝ። እኔ ታመጣ ወንድሜ ምን እንዴ? ሕግ ለአንተ ነው እንዴት ተሰጠ? ማለት ሕግ ለአንተ ነው የተሰጠ? ቆይ ሕግ ለአንተ ነው ወይ የተሰጠ? ሕግ ለአንተ ነው የተሰጠ ማለት ሕግ ለአንተ ነው ወይ የተሰጠ? ለምሳሌ በብሉይ ኪዳን ላይ እስራኤሎች የሚያደርጉት አንተ ለኃጢአትን እንድታሰሪ ያ ሕግ የመዳን ኃጢአትን የማስተሰሪያ ሕግ አንተ ታደርግ ነበር። ኢትዮጵያኖች ያደርጉ ነበር። አዎ እጃቸውን እንዴ የት አለ? ታሪክ አለ ያወራል። እንደዚህ አይነት ታሪክ አለ። ጌታ አረ እንደውም ቤተክርስቲያን ሕግ የተሰጠው ወንድሜ ለእስራኤላውያኖች ብቻ ነው። በቃ አለቀ። አንድ አዳምጠኝ። የሙሴ ሚስት ምን አይ ነበረች ታውቃለህ? እንዴ የሙሴ ሚስት ኢትዮጵያዊ እንደነበረች ታውቃለህ? አውቃለሁ። እና አንዳለች እሷ ከሕጉ ውጪ ናት። በሕጉ ስራ አይደለች። የእሱ ጉዳይ አይደለም እኮ የኢትዮጵያዊነት መሆኑ አይደለም። አህዛብነትን መጀመሪያ ማወቅ አለብን። ሀሳቡ እዚህ ጋር አንድ ነን። ልዩነት አንድ ጥያቄ ክሊር መሆን ያለበት ጥያቄ አለ ብዬ አስባለሁ። ስፔሻሊ ለአብርሃም አንድ ከሆንክ ደግሞ ለቴዲም ይሆናል። ለአብርሃም የተስፋ ለአብርሃም የተስፋውን ቃል ሲሰጠው ለባሪያዎችም ይሄ ተስፋ ቃል ይሆናል አይሆንም? ከተገረዙ አብርሃም ለባሪያዎች ቤቱ ላሉት ባሪያዎች ዘሩ ላልሆኑ አሁን እያወራን እስራኤል ጥያቄ አንስቶ ነው ተስፋ ቃል ሲሰጥ ለአብርሃም ነው እንግዲህ ስም አይደለ? ይሄው ለአብርሃም እግዚአብሔር አምላክ የተስፋውን ቃል ሲሰጥ ኦኬ ኪዳን ሲያደርግ ከአብርሃም ጋር ሰዎች ከተገረዙ ኢቭን ከቤቱ ከዘሩ ውጪ ራሱ ቢሆኑ ከአብርሃም ዘር ውጪ ቢሆኑና የቤቱ አገልጋይ ባሪያዎች ቢሆኑ ከተገረዙ ሲጀመር እንዲገረዙ አዟቸዋል አላዘዛቸውም? ባሪያዎቹ በቤቱ ባሉ አዟቸዋል። ባሪያዎቹ ዘሮቹ ናቸው አዟቸዋል። ስለዚህ ኪዳን ስለሱ አይደለም የሚያወራው ትገባል እስራኤል በማን በኩል ነው የመጣችው? በእነዚህ በ12ቱ ነገዳት እስራኤል በእነዚህ በ12ቱ ነገድ ነው የመጣችው፣ ወይም በያዕቆብ ልጆች በኩል ነው የመጣው አይደለም? መሰረቱ እሱ ነው። በአብርሃምንና በያዕቆብ በኩል እነዚህ 12ቱ ነገዶች ናቸው የእስራኤላውያን ንጹህ እስራኤል የሚባሉት። ነገር ግን በአዲስ ኪዳን ላይ ግን በመገረዝ የሚያገኙት አይሁድ የሆኑ ነበር። አይሁድ እስራኤላዊ ሳይሆን አይሁድ የሆኑ ነበር። አይሁድ የሚያምነውን እምነት ይቀበሉ ነበር እንጂ እስራኤላዊ አይደለም የሚሆኑት እኮ። እስራኤላዊ መሆን ሌላ ነው፣ አይሁድ መሆን ሌላ ነው። እሺ አይሁድ ማለት የራሳቸው እምነት ያላቸው ናቸው። እሺ ስለዚህ እኛ በክርስቶስን ከመቀበላችን ከክርስትና እስራኤላዊ አይደለም የሚሆነው። ከክርስትናችን በፊት የኦሪትን ስርዓት እንፈጽም ነበረ ወይስ አንፈጽም ነበረ? ክርስትና ኢትዮጵያ ውስጥ የመጣው እኮ በ4ኛው ክፍለ ዘመን ነው። ከእስራኤል እኮ የተቀበልነው ክርስትና እኛ ከእስራኤል የተቀበልነው ከየት አመጣው? እኔ ጥያቄ እሱም ትክክል አይደለም፣ ግን እሱን ሳይሆን ጥያቄ ከክርስትና በፊት ክርስቶስ ከመምጣቱ በፊት እግዚአብሔርን እኛ እናመልክ ነበር አናመልክም? እኛ ኢትዮጵያውያን አናመልክ። የት እናውቀዋለን? ማንን ነበር ምናምን አናውቀውም? የት አሕዛብ ጣዖትን ነው የምናመልከው በቃ እንጂ እግዚአብሔር የገለጠው ራሱ ሬቨሌሽን ታውቃለህ። ስለ ኢትዮጵያ ነው፣ ስለ ቤተሰብ አይደለም። ስለ ኢትዮጵያ ነው እየተጠየቀ ያለው እና እንትን በልና እሺ ቆይ ቢኒዬ እስኪ እንትን አውጣልኝ አንዴ፣ ሌላ ስልክ ስለሌለኝ ነው፣ ወይ ደግሞ አብርቼ መስዋዕት የምትሰዋበት የኦሪትን መስዋዕት የምትሰዋበትን ቤተክርስቲያናት እስኪ አውጣ እናሳይ። የኦሪት መስዋዕት መሰዊያውን ምናምን እስኪ ኢንተርኔት ላይ ያሳዩት አንዴ። ብርብር ማርያም ነው የት ነበር? ያ እንደዛ ነገር አለ ወይ ደግሞ ያኛው ስልክ እስኪበራ እናሳየው፣ ወይ አላወቅ ይሆናል አብርሃም እና አትስበከኝ ወንድሜ
አትስበከኛት። ይኸውልህ ስለ እግዚአብሔር መገለጥ ከዛ በፊት ግን አብርሃም እስቲ ኢትዮጵያ እግዚአብሔርን አታውቅም ነበረ፣ ጣዖት ነበር የምታመልከው፣ እግዚአብሔርን ያወቀችው ክርስትናን ስትቀበል ነው የሚለውን ከየት ማስረጃ ነው? ከየት ማስረጃ ነው? ልንገርህ ከመጀመሪያ ቆይ እስኪ ዝም በል እስኪ። ማውራት ብቻ አይደለም። እግዚአብሔር ራሱን የገለጠው እንዴት ነው? መጀመሪያ እግዚአብሔር የገለጠው ለእስራኤላኖች ነው፣ ለተመረጠ ህዝብ ነው። ማንንም እግዚአብሔርን አያውቀውም ነበር ከዛ በፊት። እግዚአብሔር ራሱን ፈልጎ ነው ለሰው የገለጠው። እግዚአብሔር ራሱ ካልተገለጠልህ በፍለጋ ጸጉርን በመንጨጭ ገዳም በመናም በመሄድ እግዚአብሔር ልታገኘው አትችልም። ራሱ እግዚአብሔር እኛም ፈልጎ ነው በእስራኤል በኩል ዓለምን ማዳን ስለፈለገ እግዚአብሔር ራሱን ነው ለእስራኤሎች የገለጠው። ኢትዮጵያ ጃንደረባ እንዴት ታወቀ እግዚአብሔር? ቆይ ኢትዮጵያዊ አትሂድ ዘለክ በእናትህ። ስለ ኢትዮጵያ ያወራሉ። ጃንደረባ እኮ ሐዋርያት ሥራ ላይ አንድ ጊዜ ብቻ ነው የተገለጠው። እኔ ለምን ግማሽ ጊዜ አይገለጽም? እንዴት አወቀው ኢትዮጵያ? እሱን እንደ ዶክትሪን አትያዛ። እንደ ዶክትሪን ለምን ታየዋለህ? አንድ ጊዜ ጃንደረባ ተባለ። ደግሞ ኢትዮጵያ የሚባለው ነገር ቆይ ኢትዮጵያ የሚባለው ሊትራሊ ኢትዮጵያ አሁን እኛ የምንኖርበት ሊትራል አይደለም። የዛኔ እንግሊዘኛው እኮ ጥቁር ህዝብ ነው የሚለው። ጥቁር ህዝብ ነው የሚለው። እንግሊዘኛው ጥቁር ህዝብ ነው የሚለው። ቆይ አንዴ ይቅርታ አድርጉልኝ። አብርሽ የምታወራው ነገር ከመጽሐፍ አይመስለኝም እና በሌላ ነገር ላይ ብታወራ ይሻላል። ምክንያቱም ኢትዮጵያ ህገ ኦሪት ህገ ልቦና የነበረባት ሀገር ነች። ሲጀመር ህገ ልቦና እና ህገ ኦሪት አንድ አይደለም ወንድሜ። ህገ ልቦና ከዛ ህገ ኦሪት አሁን ከዛ አዲስ ኪዳን ሲመጣ አዲስ ኪዳን የተቀበለች ሀገር ነች። አሁን በማታውቀው ነገር ዝም ብለህ ገብተህ እንትን ባትል መጽሐፍ ቅዱስ ላይ ብቻ ብታወራ ጥሩ ደስ ይለኛል። አንተ ቆይ ምንድን ነው የምትነግረኝ? መጀመሪያ ስለ ህገ ልቦና የተገለጸው ሐዋርያት ሥራ እንትን ላይ ነው አይደለ? ሮሜ ላይ ነው አይደለ? ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ወደዛ ወደ አንተ ፕሮፊት ምንም ይቅርታ አብርሽ አንዴ ይቅርታ ሁላችሁምና ምናልባት ወደ ጥምቀቱ መመለስ ከተቻለ ብዬ ነው። አዎ እንደዛ ይሻላል እንጂ አሁን በማያችሁ ስለሆነ ትልቁ ላይ አድርግ። አንዴ ናቲ አንዴ እሺ፣ ጥምቀቱ ላይ ሞር ፎከስ ብናደርግ እሺ ደስ ይለኛል። እሺ አንዴ እንግሊዘኛው ጥቁር ህዝብ ነው ስላለ አረ በፈጠረ ቆይ እባክህ አንተ ደግሞ አበዛው። እኔ ብቻ ላውራ አትበል እባክህ። ላሳይ ስል ነው እንደ አንዴ በቃ ይችላል ሳይቺ ያወሩ እኮ ነው። ቆይ ተው አንዴ ላሳይና ከኔ ልምራት በል ናታን በስርዓት ምንድነው ሳሰጥቶ በስርዓት ያወራ ናታን። ቤቱ ላይ የሚያደርገውን ነገር እዚህ ማድረግ አትፍቀድልኝ እንዴ። ቆይ ያስቆማል በማል ይገባል። እሺ ጎበዝ ታች ጫው አንዴ ወረድ። ይሄ ሪከቨሪ ቨርዥን የፕሮቴስታንት ነው። አብርሃም ካወቀው ሪከቨሪ ቨርዥን ነው የፕሮቴስታንት ነው ዊዝ ኮሜንተሪ ነው እና ኒው ቴስታመንት ማለት ነው አዲስ ኪዳን ማለት ነው። እና ይሄው ባይዘ እያንዳንዱ ቨርዥኖችንም ማሳየች ግሪኩም አለኝ። ይሄው ግሪኩም አለኝ። ግሪኩም ራሱ ግሪኩም ኮይኒ ግሪኩም ይሄው አለኝ እዚህ ላይ ማሳይሃለሁ ማለት ነው። ከዚህ በፊት ግን ይሄን አንበብ እስቲ ምንድነው የሚለው? ይሄ ትንሽ ብለር ካረጋ አላአደው ነው። እስቲ ቆይ አንዴ ይታያል። ይሄው ራቅስ አረጋው ነው ብለር ማያረጋው። አሁን ይታያል። እቺ ትታያለሽ እዚህ ኮርነር አንበብ ዝም ብለህ እሺ አንበብ 27 እሺ እንትን ካላችሁ እንትን እንዳይል ማለት ነው። And he rose up and went, and behold, an Ethiopian man in power under እሺ ይሄው ኢትዮጵያ የሚላል ጥቁር ህዝብ የሚል ምን ላይ ነው ያለው? የትኛው ቨርዥን ላይ ነው? እሱ ቨርዥኑ ወይ ደግሞ እኔ ማወጣላለሁ። ይሄው ሪከቨሪ ቨርዥኑ እንደዛ ነው የሚለው የፕሮቴስታንት ማለት ነው። የእናንተ አዲሱ መደበኛ ትርጉም የፕሮቴስታንቶች ደግሞ እስቲ ጥቁር ህዝብ ካለው ደግሞ እንየው እስቲ ሐዋርያት ሥራ 2 ማነው 8 አንዴ። አሁን ያወራኸው ወሬ ኢትዮጵያ ጠልነት እንዳይመስል ነው ማስረጃ ማሳየሽ። ካላወቅ አውቀኸው እንድትወጣ ማለት ነው። ኮሜንታሪ አይደለም ያልኩኝ። ኮሜንታሪ አይደለም አንብብ ያልኩኝ። ኮሜንታሪ አላነበብኩኝ። ባይብሉ ነው አንብብ ያልኩኝ። ባይብሉ ነው ፓፓ። ይሄ ኮሜንታሪው ስር ነው ያለው። እሺ ኮሜንታሪ አልተነበበም። ኮሜንታሪ ስር ነው እሺ የሚሆነው ለሌላ ጊዜ ማለት ነው። እሺ 8 በጣም አሪፍ። እሺ የጌታ መልአክ ፊልጶስን ተነስ አለው። እሺ ይሄው ይሄ አዲሱ መደበኛ ትርጉም ነው የፕሮቴስታንት። እሺ ይሄ የፕሮቴስታንት መጽሐፍ ነው፣ መጽሐፍ ቅዱስ ነው። እነሱ ያሳተሙት እንዲህ ይላል።
ራቅ ላድርገው እንደዚህ። እሺ ይነበባል ይነበባል። አብርሃም የተሽቆሸቁ ነው ሚዩት አድርገው አይታይም ናትዬ። እሺ እንደዚህ ራቅ ነገር ላድርገው። አይ ቲንክ ይነበባል መሰለኝ። ብቻ የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚወርደው በምድረ በዳው መንገድ ሂድ አለው። እርሱም ተነስቶ ሄደ። እነሆ የኢትዮጵያ ንግስት ባይዘዌ የንግስቷ ጃንደረባ ነው። እሺ ባይዘዌ የኢትዮጵያ ንግስት የህንደኬ ባለሟልና የሀብት ንብረቷ ሁሉ አዛዥ የሆነ አንድ ኢትዮጵያዊ ጃንደረባ አገኘ። ይህ ሰው የትኛው ኢትዮጵያ ጃንደረባ ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ለጣዖት ነው የሚሰግደው። ለጣዖት ነው የሚሰግደው። ፓፓ የኢሳይያስ መጽሐፍ ሁሉ እጁ ላይ አለ። ቆይ እንደውም እሱን ላንብላችሁ። ቆይ እንደውም እሺ፣ ይኸው ሊሰግድ መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበረ። በዚህ የነቢዩ የኢሳይያስን መጽሐፍ ማን እንደሚቀበል ታውቃላችሁ አይደል? አይደል? እና ገብቶት ነበር ያነበበው። ገልብጦት እኮ ነበር ሲያነብ የነበረው። አይ አይደል፣ መጽሐፉን ይቀበለዋል። መግባቱን አንደርስታንድ እኮ አላደረገውም ወንድሜ። ሰው ነው አንደርስታንድ ላይ ያደረገው ይችላል። ከዛ በኋላ ገብቶታል። ግን መጽሐፉን ኤግዛክት እሱ መጀመሪያ ተረዳ። አይሁድ ያልሆኑ የኢሳይያስን መጽሐፍ ይቀበላሉ። ይሁዲ ያልሆኑ የኢሳይያስን መጽሐፍ ይቀበላሉ። በመጽሐፍ ደረጃ ራሱ ትንቢቱን ይቀበላሉ። ይኸውልህ ይቀበላሉ። ሲያነብ እንደነበረ እኮ ግልጽ ነው አይደለም? ያነባሉ፣ እንደነበረ ግን አንደርስታንድ አያደርገው ነው። ይሁዲ ያልሆኑ ችግር የለውም አንደርስታንድ ስለማድረጉ። ይሁዲ ያልሆኑ የኢሳይያስን መጽሐፍ ትንቢት ይቀበላሉ አይቀበሉ? አሁን ይኸውልህ እዛች ጋር ያልተጻፈ ነገር እዚህ አጠይቀኝ። ስለሌላ ነገር ነው እዛ ላይ ያልተጻፈ ሙስሊም መጽሐፍ ቅዱስ ስላልተጻፈ ነገር ለምን ታወራለህ? ሙስሊም መጽሐፍ ቅዱስ ይቀበላል? ሄደህ ጠይቃቸው። እኔ ሙስሊም አይደለሁም። አይ ሙስሊሞች፣ ኧረ ሌላ ሙስሊሞች መጽሐፍ ቅዱስ ይቀበላሉ? አላውቅም እኮ ውስጥ ለውስጥ እኮ ሊያነቡ ይችላሉ እኮ አንዳንዶቹ ሊያነቡ ይችላሉ። ሪፈረንስም ለምንም ሊያነቡ ይችላል ሰው። በሉ ቀጥሉ። እንደዚህ አሁን ለመከራከር አየህ ምን አይነት አርጉመንት እንዳመጣ። እውቀት የሚወራ ብዙ እኛ ግን እንመሰክራለን። አብርሽ በቃ ሚዩት አድርገው ተባረክ በቀቀታች። እሺ መጽሐፍ ቅዱስን የምንቀበለው እኛ ክርስቲያን ብቻ ነን። መጽሐፍ ቅዱስን ሙስሊሞች አይቀበሉም። እሺ መጽሐፍ ቅዱስን ተቀብለው ሙስሊም መሆን ስለማይቻል ማለት ነው ባጭሩ። በቃ ይሄ ቀላል ነው እንደዚህ። እና ሊሰግድ ሄደው ለማን ነው? ለእግዚአብሔር ነው ሊሰግድ ሄደው። ይሄው እግዚአብሔርን የሚያቀዝብ ነው። የኢትዮጵያ ሕዝብ ባይዘዊ ክርስትና ከመምጣቱ ከክርስቶስ በፊት የኦሪትን ስርዓት የሚፈጽም ሕዝብ ነው። መገረዝን የተቀበለ ሕዝብ ነው። ኦኬ የምንገረዘው ለዛ ነው ባይዘዊ ማለት ነው። ባይዘዊ ስለ አክሱም ሐውልት ደግሞ ትንሽ እናውራ ከተባለ ደግሞ ምልክቱ እንዴት ነው እንዴት ምናምን ያው እንደው እዚህ ጋር ብዙ ሰፊ ነገር ማውራቱ ወደ መጽሐፍ ቅዱስ ብንመለስ ነው። ወደ ቅድሙ ርዕስ ብንመለስ ይችላል። ፕሮፌቲ ቀጥሉ። እሺ ረጅም ሰዓት ያስኩ። ምክንያቱም ይሄ ምንም አሁን ታሪክን ማናናቅ ምናምን አያስፈልግም። ሌላ እምነት ተከታይ ልንሆን እንችላለን፣ ግን የኢትዮጵያን ታሪክ እንደ ኢትዮጵያ ታሪክ መቀበል አለብን። ያንን ወደ መጽሐፍ ቅዱስ ብንመለስ ጥሩ ነው። እሺ በቃ ደከመኝ እኔ ሉጣ። ፕሮፌቲ ናቱ ምናምን ቴንኪው። ይኸው መኮ አለ ቢኒ ቀጥሉ። እሺ ደከመኝ እኔ ሉጣ በቃ